ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን ዜናዎችን ይዤ መጥቻለሁ መሳይ መኮንን ነኝ በምስራቅ እዝ ስር ከነበሩ የአማራ ተወላጅ የሰራዊቱ አባላት መካከል 85 በመቶ የሚሆኑት በተለያዩ ምክንያቶች መክዳታቸው ተገለጸ ዘመናዊ ታንክና ድሮን ታጥቀን ክላሽ በያዘ የጽንፈኛው ኃይል ተደጋጋሚ ጥቃት እንዴት ይደርስብናል ሲሉም የምስራቅ እዝ ዋና አዛዥ ሌተናል ጀነራል ማመር ተሰማ መናገራቸውን የደረሰን መረጃ አመልክቷል ከተለያዩ ወታደራዊ ማሰልጠኛ ካምፖች የተወጣጡ የምስራቅ እዝ ወታደራዊ አመራሮች ሰሞኑን ባደረጉት ግምገማ የመከላከያ ሰራዊቱ የመዋጋት ሞራሉና አቅሙ መዳከሙን በተመለከተ በሰፊው መነጋገራቸው ታውቋል በግምገማው መድረክ ላይ የተገኙት የምስራቅ እዝ አዛዥ ሌተናል ጀነራል ማመር ተሰማ ቁጣ በተቀላቀለበት ንግግር ዘመኑ የፈጠራቸውን ውድና ዘመናዊ የጦር መሳሪያዎች ታጥቀናል ነገር ግን ከድሽቃና ብሬን የዘለለ መሳሪያ ባልታጠቀ የጽንፈኛው ኃይል ከባድ ኪሳራ እየደረሰብን ነው ማለታቸው ተሰምቷል በመድረኩ ላይ የአማራ ተወላጅ የሰራዊቱ አባላት በከፍተኛ ቁጥር መክዳታቸውንና 85 በመቶ የሚሆኑት ከነትጥቃቸው መጥፋታቸውን የሚገልጽ ሪፖርት ቀርቧል ሌተናል ጀነራል ማመር ተሰማ በቀጣይ የፋኖ የቡድን መሳሪያዎች ላይ ትኩረት ያደረገ የማጥቃት ዘመቻ መደረግ እንዳለበት መመሪያ መስጠታቸው ነው ካገኘነው መረጃ ለማወቅ የተቻለው ይበንዲህ እንዳለ በተለያዩ የአማራ ክልል አካባቢዎች የሉና ተጋድሎ ተጠናክሮ ቀጥሏል በጎጃም በእናርጅና ናውጋ በአገው ምድር በሉማሜ ከፍተኛ ተጋድሎ የተደረገባቸው ውጊያዎች እንደነበሩ ለማወቅ ተችሏል በርካታ ያገዛዙ ታጣቂዎች ከጥቅም ውጪ መሆናቸውን ከአማራ ፋኖ በጎጃም የህዝብ ግንኙነት ክፍል የደረሰን መረጃ ያመለክታል በሸዋ በጎንደርና በወሎም በበርካታ አካባቢዎች ውጊያዎች መደረጋቸውን ከየቀጠናው ከደረሰን መረጃ ለማወቅ ተችሏል በባህር ዳር ከተማ ቅዳሜ ምሽቱን ወረቀት መበተኑን ተከትሎ ውጥረት መንገሱም ተገልጿል የሰውና የባጃጅ እንቅስቃሴ እንዲቆም በሚል መልእክት የያዘ ወረቀት በከተማዋ በተለያዩ አካባቢዎች የተበተነ ሲሆን ፋኖ ጥቃት ሊሰነዝር ይችላል በሚል ትላንት ምሽቱን ባህር ዳር ያለ ወትሮዋ ጭር ብላ እንደነበረ ለማወቅ ተችሏል በአማራ ክልል ስላሉት የአውደ ውጊያ ውሎች የተመለከተ አጭር ዘገባ የዘውትር ተሳታፊያችን ይዞልን ቀርቧል አንተናው ዕለት በደብረ ብርሃን ከተማ ከአዲስ አበባ መውጫ በሚገኘው የዳሽንና ሀበሻ ቢራ ፋብሪካዎች አካባቢ የሚገኘው አብይ አህመድ የጥምር ጦር ካምፕ ሰርቶ የሚቀመጥበት አካባቢ ነው ያካባቢ በዚህ አካባቢ የፋኖ ኃይሎች በሌሊት በፈጸሙት ጥቃት ሁለት ካምፕ ነበረ የአድማ ብተናና የኒሻ እንዲሁም የመከላከያ ሁለቱንም ካምፕ ደምሰው በጣም በርካታ ሰራዊት እንደሞተና አብዛኛው ወታደር ቁስለኛው ወደ ደብረ ብርሃን ሆስፒታል ሕክምና እየተደረገለት እንደሆነ ሌሊት ነው ጥቃቱ የተፈጸመው ሌላው በማዕከላዊ ጎንደር የምስራቅ በለሳ ዋና ከተማ በሆነችው በኋላ ላይ የፋኖ ኃይሎች በፈጸሙት ከባድ ጥቃት የከተማዋ በኋላ ከተማ በሙሉ በፋኖ ኃይሎች ቁጥጥር ውስጥ እንደወደቀች ዛሬ የደረሰኝ መረጃ ይጠቁማል እቺ ከተማ ወደ በርካታ አቅጣጫዎች የተከሳቀሰ ጥቃት የሚፈጽምበት ከተማ ነበረች አንድ ክፍለ ጦር እዛ ከተማ ላይ ይገኝ ነበር ይህን ክፍለ ጦር ደምስሰው ከተማዋ እንዲወጣና ከተማዋ በፋኖ ኃይሎች ቁጥጥር ስር እንድትወድቅ ነው የተገኘው ሌላው እንግዲህ ዛሬ ሌሊት በሰሜን ወሎ ከተማ የምትገኘው የጋዝ ወረዳ ዋና ከተማ የሆነችው የአገዛዝ ጦር ከፍተኛ የሰራዊት ክምችት አድርጎባት የሚገኘውና ስትራቴጂክ ቦታ የሆነች ወደ ጋሸና ወደ ጋይን ላሊበላ ወደ ወልዲያ የምትወስድ በጣም ስትራቴጂክ ቦታ ነች እቺ ስትራቴጂክ ቦታ የፋኖ ኃይሎች በፈጸሙት ከፍተኛ እና የሌሊት ጥቃት ሙሉ በሙሉ የከተማዋን ስታይሽ የምትባለውን ከተማ በፋኖ ቁጥጥር ውስጥ እንደወደቀ ይጠቁማል እንግዲህ መረጃ ላንተ የነገርኩ ባለበት ሰዓት የስታይሽ ከተማ ከመከላከያና ከአድማ ብተና ኃይል እጅ ወጣ በፋኖ ኃይሎች ቁጥጥር ውስጥ እንደገባች ነው መረጃው የደረሰኝ ሌላው በደቡብ ወሎ ዞን መቅደላ ወረዳ ከማሻ ከተማ አቅራቢያ የምትገኝ ኮሬብ ከተማ በፋኖ ኃይሎች ቁጥጥር ውስጥ ወድቃለች ከውጊያው በኋላ የጠላት ኃይል ተበታትኖ ወደ ተለያዩ አካባቢዎች ቢሸሽም ገሚሱ ከሽሽቱ ለማምለጥ ሲል በተለያዩ አካባቢዎች ገደል ገብቶ እንደሞተና በተለይ
በዋናነት የአድማ ብተናና የሚኒሻ ኃይሎች የመከላከያ ሰራዊት የከባድ መሳሪያ ሽፋን ሰጥቷቸው እንዲሸሹ ለማድረግ ቢሞክርም አቅጣጫቸውን ስተው ወዳልታወቀ ስፍራ በመሄዳቸውና ገደላማ አካባቢ ላይ በርካታ የአድማ ብተናና የሚኒሻ ኃይሎች ገደል ገብተው እንደሞቱና የአካባቢው ማህበረሰብ ከወደቁበት ቦታ እና ሙተው ከተገኙበት ቦታ አውጥቶ እየቀበራቸው እንደሆነ የደረሰኝ መረጃ ይጠቁማል። የአማራ ፋኖ በሸዋ ከሰም ክፍለ ጦር በትናንትናው ዕለት በአረርቲ ከተማ በመግባት በ02 ቀበሌና አርሴማ አካባቢ በአገዛዙ ጥምር ጦር ላይ ማለትም የ84ኛ ክፍለ ጦር የጦሩ ስታፍ ሰራተኞችን ጨምሮ በርካታ በወታደራዊ ካምፕ ውስጥ የነበሩ የመከላከያ ሰራዊት አባላትን ደምስሶ አካባቢውን ተቆጣጥሮ እንደነበርና ይሄንን የጦር ካምፕ ለማስለቀቅ ከሌላ አቅጣጫ የመጣ ያገዛዙ ጦር ወደ ኮርማ ቀበሌ በማምራት ላይ እንዳለ በውስጥ አዋቂ ምንጮቻቸው መረጃ ስለደረሳቸው ቀድመው ኮርማ ቀበሌ ላይ በመጠበቅ የመጣውን ኃይል መተው እንዲመለስ አድርገውታል። ችን ከተማ አርሴማ እና 02 ቀበሌ በተጨማሪ ሶስተኛ አረርቲ ከተማ የፋኖ ኃይሎች አሁን በሰዓት በቁጥጥር ስራቸው አድርገዋታል። የኢትዮጵያ አየር ኃይል ካለፉት ሁለት መንግስታት ዘመናት በከፋ ሁኔታ የተዳከመበት ጊዜ ላይ እንደሚገኝ ተገለጸ። አቅምና ብቃት ያላቸው አብዛኞቹ አብራሪዎችና የቴክኒክ ባለሙያዎች በማንነታቸው በመታገዳቸውና በመባረራቸው ምክንያት አየር ኃይሉ በከፍተኛ ደረጃ ተዳክሞ ያለበት ቁመና ላይ እንደሚገኝ ነው የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ የተቻለው። በግዢና በተለያዩ ስምምነቶች ወደ ሀገር ውስጥ ከገቡት 20 በላይ ድሮኖች መሃል አሁን በስራ ላይ የሚገኙት 5ቱ ብቻ እንደሆኑና እነዚህም በማንነታቸው በታገዱ ባለሙያዎች አለመኖር ምክንያት ለመጠቀም የሚያስችል በቂ የሰው ኃይል እንደሌለ ነው በመረጃው የተገለጸው። በአሁኑ ጊዜ ከድሮን ጋር በተያያዘ ከኦሮሞ ብሔር ተወላጆች በቀር ሌላው ኢትዮጵያዊ እምነት በማጣቱ ከፍተኛ የሰው ኃይል እጥረት የገጠመ ሲሆን በተለይም የአማራ ብሔር ተወላጅ የሆኑ የድሮን የቴክኒክ ባለሙያዎችና ሌሎች ሰራተኞች በሙሉ አስገዳጅ እረፍት እንዲወጡ በመደረጋቸው አየር ኃይሉ ድሮን የመጠቀም አቅሙ መዳከሙን ለአንከር ሚዲያ በደረሰው መረጃ ላይ ተገልጿል። ከቀድሞቹና አዲስ ከገቡት በአጠቃላይ 30 ከሚሆኑ ድሮኖች 5ቱ ብቻ አገልግሎት የሚሰጡ መሆናቸው ቴክኖሎጂን በመጠቀም ጦርነትን በብቃት መወጣት በሚል ለጀመረው አዲስ እቅድ ከፍተኛ ፈተና የገጠመው ሲሆን የሚግና የሄሊኮፕተር አብራሪዎችም በማንነት ምክንያት ከስራ ውጪ በመደረጋቸው በአሁኑ ጊዜ አየር ኃይሉ 3 አብራሪዎች ብቻ እንደቀሩት ነው ለማወቅ የተቻለው። ከ3ቱ አብራሪዎች አንደኛው ዋና አዛዡ ሌተናል ጀነራል ይልማ መርዳሳ መሆናቸውና እሳቸውም ከጤና ጋር በተያያዘ ግዳጅ ለመቀበል እንደማይችሉ ነው የተመለከተው። ሌተናል ጀነራል ይልማ መርዳሳ ከጤና ችግር ከብቃት ማነስና ከሙስና ጋር ተያይዞ ብቻቸውን አየር ኃይሉን መምራት አይችሉም በሚል ተገምግመው አብዛኛውን የኦፕሬሽን የመሪነት ኃላፊነት ለሌተናል ጀነራል ሹማ አብደታ መሰጠቱ የሚታወስ ነው። አየር ኃይሉ ከምንጊዜውም በላይ በተዳከመበትና በአብይ አህመድ አገዛዝ በቴክኖሎጂ ማዘመን በሚል በተጨናገፈ እቅድ ምክንያት አደጋ ላይ የወደቀው የኢትዮጵያ አየር ኃይል በሶስቱ የኦፕሬሽን ዘርፎች በቦምብ ጣይ አየር ባየር ውጊያና ለእግረኛ ተዋጊ ድጋፍ ሰጪ የሄሊኮፕተር ስኳድ ዙሪያ ያለው አጠቃላይ አቅም በአስደንጋጭ ሁኔታ የተዳከመ መሆኑን የሚገልጹት ለጉዳዩ ቅርበት ያላቸው ወገኖች አብይ አህመድ ተቋሙን ከህወሓት ዘመን በላይ አዳክሞታል፣ የውጭ ጥቃት ቢሰነዘር የሀገሪቱን የአየር ክልል በመጠበቅና በመመከት አንጻር አቅሙ እጅግ አሳሳቢ ደረጃ ላይ ይገኛል ሲሉ በስጋት ይገልጻሉ። አብይ አህመድ አየር ኃይሉ በታሪክ አዲስ ምዕራፍ ውስጥ መግባቱን በቴክኖሎጂ መዘመኑን ጦርነትን በብቃት መጨረስ ብቻ ሳይሆን ጦርነትን ማስቀረት አቅም ላይ ደርሷል በሚል በየጊዜው የሚናገረው ከፕሮፓጋንዳ ያላለፈ እንደሆነና ሀገሪቱ ከአየር ኃይል አንጻር በጽኑ ችግር ላይ እንደምትገኝ ነው የደረሰን መረጃ የሚያመለክተው። የአብይ አህመድ አገዛዝ ሰራዊቱን ወደ ኤርትራ ድንበር አካባቢ እያስጠጋ መሆኑ ተገለጸ። ሰሞኑን ወደ አፋር ክልል ማጓጓዙን ያገኘነው መረጃ ያመለክታል። በሁለቱ ሀገራት መሃል ጦርነት ሊፈነዳ ይችላል የሚለው ስጋት በሰፊው እየተነሳ ባለበት በዚህ ወቅት የአብይ አህመድ አገዛዝ በተለያዩ ከኤርትራ ጋር በሚዋሰኑ የድንበር አካባቢዎች ሰራዊቱን እያስጠጋ እንደሆነ ይነገራል። አብይ አህመድ ከኤርትራ ጋር የሚደረገው ጦርነት ከአንድ ቀን በላይ አይወስድም
ማለቱም ተመልክቷል። በአንድ ቀን ውስጥ አስመራ እንገባለን ማለቱን በመጥቀስ የአንከር ሚዲያ ምንጮች ያደረሱን መረጃ ያመለክታል። ሰሞኑን ከወታደራዊ መኮንኖች ጋር ውይይት ያደረገው አብይ አህመድ ጦርነቱ ብዙ ጊዜ የሚፈጅ አይደለም፣ በአንድ ቀን ውስጥ እናጠናቅቀዋለን ማለቱን ለማወቅ ተችሏል። የአብይ አህመድ አገዛዝ በኤርትራ አዋሳኝ በሆኑ አካባቢዎች ወታደራዊ እንቅስቃሴዎች ማድረግ መጀመሩን በተለይም በአፋር ቀጠና ሜካናይዝድ እዞቹን ማስጠጋቱን ለማወቅ የተቻለ ሲሆን ከተለያዩ ሀገራት በከፍተኛ የውጭ ምንዛሪ የተገዙ መሳሪያዎች በቦሌ አውሮፕላን ማረፊያ በየቀኑ ምሽት ላይ እየተራገፉ መሆናቸውም ተመልክቷል። ባለፈው ህዳር ወር በአዘርባይጃን መርከቦች ተጭነው ወደ ጅቡቲ ወደብ እያመሩ የነበሩ የአብይ አህመድ የጦር መሳሪያዎች በኤርትራ መንግስት ከተያዙና ከተወረሱ ወዲህ የመርከብ አማራጭን የተወው የአብይ አህመድ አገዛዝ በካርጎ አውሮፕላን በልዩ ትዕዛዝ የጦር መሳሪያዎችን ወደ ኢትዮጵያ እያስገባ መሆኑን ነው ያገኘነው መረጃ የሚያመለክተው። ኤርትራ በቁጥጥሯ ስር ያደረገቻቸውን መርከቦች በተመለከተ እስካሁን በይፋ የሰጠችው መግለጫ የለም። የጦር መሳሪያዎቹንና የመርከቦቹን ሰራተኞች አሁንም ድረስ በቁጥጥሯ ስር አድርጋ እንደምትገኝ መረጃዎች ያመለክታሉ። የአብይ አህመድ የጦር መሳሪያዎችን የወረሰችው ኤርትራ በተለይ ድሮኖቹን ለመጠቀም ልምምድ እያደረገች መሆኗን ነው ለአንከር ሚዲያ በደረሰ መረጃ ላይ ተመለከተው። ሰሞኑን በአሰብ አካባቢ የኤርትራ ድሮኖች ልምምድ ሲያደርጉ እንደነበረም ተገልጿል። ይህ በእንዲህ እንዳለ ኤርትራና ግብጽ በባህር ላይ የጦር ኃይል ልምምድ ለማድረግ ስምምነት መፈራረማቸው ታውቋል። ባለፈው ሳምንት አስመራ ያቀኑት የግብጹ የውጭ ጉዳይ ሚኒስቴር በጋራ ልምምዱ ላይ ያተኮረ ውይይት ከኤርትራ ባለስልጣናት ጋር ማድረጋቸው ታውቋል። የጋራ ልምምዱ ኤርትራ ከአብይ አህመድ አገዛዝ ጋር ከገባችበት የጦርነት ፍጥጫ ጋር የተያያዘ ስለመሆኑ የታወቀ ነገር የለም። ሶማሊያ፣ ግብጽና ኤርትራ የሶስትዮሽ ጥምረት ስምምነትም በአፍሪካ ቀንድ እየተስተዋለ ካለው ውጥረት በመነሳት የምስራቅ ኢትዮጵያ አካባቢ የተለያዩ ወታደራዊ ክስተቶች የታዩበት መሆኑም ነው መረጃዎች የሚያመለክቱት። በኢትዮጵያና በኤርትራ መሃል ጦርነት ቢከፈት የሁለቱ ሀገራት ጦርነት ከመሆን ይልቅ ቀጠናዊ ቅርጽ ሊይዝ እንደሚችልም ወታደራዊና የፖለቲካ ተንታኞች በመግለጽ ላይ ናቸው። በሚኒሊክ ቤተ መንግስት ተከማችቶ የቆየው ወርቅ በ1 ቢሊዮን ዶላር መሸጡ ታወቀ። አሁን በቤተ መንግስቱ ተደርድረው ለይታ የቀረቡት በወርቅ ቅብ የተሰሩ መሆናቸውን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። ከ470 ኪሎ ግራም በላይ እንደሆኑ የሚገመቱት በማንኪያ በሳህንና በተለያዩ ቅርጽ የተሰሩ የወርቅ ዕቃዎች ወደ ብሔራዊ ባንክ እንደገቡ ሲገለጽ የነበረው ሐሰተኛና ህዝቡን ለማደናገር እንደሆነ የጠቀሱት የመረጃ ምንጮች ወርቆቹ በተለየ ሁኔታ ወደ ዱባይ ተወስደው በ1 ቢሊዮን ዶላር መሸጣቸው ነው ለማወቅ የተቻለው። እነዚህ ታሪክና ቅርስ ሆነው በተለያዩ መንግስታት ተጠብቀው የቆዩት ውድ የወርቅ ዕቃዎች ለአብይ አህመድ የቤተ መንግስት ግንባታን ወጪ ለመሸፈን በሚል መሸጣቸው ተመልክቷል። ተመሳሳይ የሆኑ ፌክ የወርቅ ቅብ ዕቃዎችን በመተካት ህዝብን እያደናገረም ታሪክን እያጠፋ ያለው የአብይ አህመድ አገዛዝ የሀገሪቱን ቋሚ ሀብቶች እያወጣ በመሸጥ ላይ መሆኑም ተገልጿል። ወደ ብሔራዊ ባንክ የገባ 1 ኪሎ ግራም ወርቅ እንደሌለም በሙሉ ወደ ዱባይ እየተወሰደ እንደሚሸጥ የጠቀሱት የመረጃ ምንጮች በተለይ ከቤተ መንግስቱ የተወሰዱት ወርቆች በሙሉ የተሸጡበትን ሂደት የአሜሪካ መንግስት ጭምር በቅርበት ሲከታተል እንደነበረና መረጃውም እንዳለው ገልጸዋል። የወርቁ ብዛት ወደ 5 ኩንታል ይደርሳል ቢባልም በትክክል መጠኑ እንደማይታወቅና ከ470 ኪሎ ግራም በላይ ይሆናል የሚለው በግምት የተሰጠ ቁጥር እንደሆነም ተመልክቷል። ቀዳማዊ ኃይለ ሥላሴ ከኢራኑ መሪ ሻህና ከግብጹ ንጉስ የተሰጧቸው የወርቅ ስጦታዎች በሙሉ በአሁኑ ጊዜ በቤተ መንግስት ውስጥ የሌሉ ሲሆን የአሜሪካን ፕሬዝዳንት ከነበሩት ሊንደን ጆንሰን የተበረከተላቸው የወርቅ ሰደፍ ያለው ጠመንጃ በአብይ አህመድ አማካይነት መሸጡን በደረሰን መረጃ ላይ ተመልክቷል። በቀዳማዊ ኃይለ ሥላሴ ዘመን ከተለያዩ ታዋቂና ታላላቅ ሰዎች የተበረከቱ ውድ ዋጋ የሚያወጡ ስዕሎችንም በተመለከተ አቶ መለስ ዜናዊ ሲሞቱ ወይዘሮ አዜብ መስፍን የተወሰኑትን ከቤተ መንግስቱ ማውጣታቸውና ምናልባትም በሽያጭ ወደ ሌላ ሀገር እንዲሻገሩ መደረጉን፣ ነገር ግን አብይ አህመድ ሁሉንም ስዕሎችና ጌጣጌጦች በመሸጥ ቤተ መንግስቱን ባዶ እንዳስቀረ ነው ለማወቅ የተቻለው። አብይ አህመድ ከትግራይና ከተለያዩ የኢትዮጵያ አካባቢዎች የሚመረቱ ወርቆችን ወደ ብሔራዊ ባንክ ሳያስገባ በቀጥታ ወደ ተባበሩት አረብ ኤሚሬትስ እንደሚልካቸውና በአቡዳቢ ብቻ 13
ቶን ወርቅ በተለየ ሁኔታ ተከማችቶ እንደሚገኝ ተገልጿል። አብይ አህመድ ለዚህ የወርቅ ንግድ በሚል በአቡዳቢ በተለየ ሁኔታ የተከፈተ የባንክ አካውንት እንዳለውም ተመልክቷል። ከብሔራዊ ባንክ አካባቢ የሚወጡ መረጃዎች እንደሚያመለክቱትም የባንኩ 2.5 ቢሊዮን ዶላር የሚያወጣ ወርቅ የት እንደገባ አይታወቅም። ስለዚህ ትልቅ የሀገር ሀብት መረጃው ያላቸው አብይ አህመድና የብሔራዊ ባንክ ገዢ አቶ ማሞ ምህረቱ ብቻ መሆናቸው ነው ለአንከር ሚዲያ በደረሰው መረጃ ላይ ተመለከተው። በመጨረሻም ላለፉት 43 ዓመታት ለኢትዮጵያና ለኤርትራ አድማጮቹ ሲተላለፍ የነበረው የአሜሪካን ድምጽ ሬዲዮ ሊዘጋ መሆኑ ተገለጸ። ከቅዳሜ ጀምሮ ስርጭቱ ተቋርጧል። ለጋዜጠኞቹና ለጣቢያው ሰራተኞች አስገዳጅ እረፍት እንዲወጡ የሚገልጽ ደብዳቤም ቅዳሜ ዕለት እንደደረሳቸው ለሰራተኞቹ እንዲያውቁት ከተበተነው መግለጫ ለማወቅ ተችሏል። የአሜሪካን ፕሬዝዳንት ዶናልድ ትራምፕ በልዩ የአስፈጻሚነት ስልጣናቸው ውሳኔ የሰጡበት ይህ እርምጃ የአሜሪካን ድምጽ ሬዲዮ በሁሉም ቋንቋዎች የሚያስተላልፋቸውን ስርጭቶች እንዲዘጋ እንዳደረገው ነው የተገለጸው። ቅዳሜ ዕለት ለሁሉም የሬዲዮ ጣቢያው ሰራተኞች አስገዳጅ እረፍት እንዲወጡ የሚገልጽ ደብዳቤ የደረሳቸው ሲሆን ቀጣይ እጣፋንታቸው ምን ሊሆን እንደሚችል እንዳልተገለጸላቸው ታውቋል። በ50 ቋንቋዎች የሚያሰራጨውና 1300 ጋዜጠኞችንና የቴክኒክ ባለሙያዎችን ሌሎች ሰራተኞችን የሚያስተዳድረው የአሜሪካን ድምጽ ሬዲዮ ከቅዳሜ ጀምሮ ለሁሉም የጣቢያው ባልደረቦች ያስገዳጅ ረፍት እንዲወጡ የሚገልጸው ደብዳቤ ከስራ ማባረር ይሁን አይሁን ለጊዜው የታወቀ ነገር የለም። የአሜሪካን ድምጽ ሬዲዮ ከተቋቋመ 83 ዓመታትን ያስቆጠረ ሲሆን የአማርኛ አገልግሎቱ የጀመረው እንደ አውሮፓውያን አቆጣጠር በ1982 የዛሬ 43 ዓመት ገደማ መሆኑ ተመልክቷል። በጀርመን የናዚ ፕሮፓጋንዳን ለመመከት ለአውሮፓውያኑ ወዳጅ ሀገራት በሚል የአሜሪካን መንግስት የጀመረው የውጭ ቋንቋዎች ስርጭት ከአውሮፓ ሀገራት ሌላ በመንግስቶቻቸው ጭቆና ውስጥ ለሚገኙ የአፍሪካ የመካከለኛው ምስራቅና የላቲን አሜሪካ ሀገራት ዜጎች አማራጭ የመረጃ ምንጭ እንዲሆን በሚል የተከፈተ መሆኑን ከታሪኩ ለማወቅ ተችሏል። ፕሬዝዳንት ትራምፕ የአሜሪካን ድምጽ ሬዲዮ የሚያስተዳድረውን የአሜሪካን ዓለም አቀፍ የሚዲያ ኤጀንሲን ጨምሮ 6 መሰል ተቋማትን በሙሉና በከፊል እንዲዘጉ የወሰኑ ሲሆን በጠቅላላው ከ4000 በላይ ሰራተኞች ከስራ ውጪ ሊሆኑ እንደሚችሉ ተገልጿል። ላለፉት 43 ዓመታት ለኢትዮጵያውያንና ለኤርትራውያን በቀን የአንድ ሰዓት ስርጭት በአማርኛ በኦሮምኛና በትግርኛ ቋንቋዎች ሲያቀርብ የነበረው የአሜሪካን ድምጽ ሬዲዮ ከቅዳሜ ጀምሮ ስርጭቱ የቆመ መሆኑን ስማቸው እንዲጠቀስ ያልፈለጉ አንድ የአሜሪካ ድምጽ ሬዲዮ የአማርኛ ፕሮግራም ባልደረባ ለአንከር ሚዲያ ገልጸዋል። ውሳኔው ያልተጠበቀ ድንገተኛ በመሆኑ ተደናግጠናል ሲልም ተናግሯል። የአሜሪካን ድምጽ ሬዲዮ የአማርኛ ስርጭት በቀድሞ የኮሎኔል መንግስቱ ኃይለማርያምና የመለስ ዜናዊ እንዲሁም ከዚያም በኋላ እስከ ቅርብ ዓመታት ድረስ የኢትዮጵያውያን የዜና ምንጭ ሆኖ የዘለቀ ሲሆን በዚህም በአብዛኛው ኢትዮጵያዊ ዘንድ በተለየ ሁኔታ የሚነሳ ሬዲዮ ጣቢያ ነው። በአፈና ውስጥ ለከረመው የኢትዮጵያ ሕዝብ አማራጭ የመረጃ ምንጭ በመሆን ለ43 ዓመታት የዘለቀው የአሜሪካን ድምጽ ሬዲዮ የአማርኛው አገልግሎት ማህበራዊ ሚዲያዎች መምጣታቸውን ተከትሎ የአድማጮቹ ቁጥር ቢቀንስም ላያሌ ኢትዮጵያውያን ተመራጭ የሚዲያ አውታር ሆኖ መዝለቁን ብዙዎች ይስማሙበታል። በፕሬዝዳንት ትራምፕ ልዩ ውሳኔ መዘጋቱ እንደማይቀር የተገለጸው የአሜሪካን ድምጽ ሬዲዮ ከቅዳሜ ቀትር በኋላ አንስቶ በመደበኛ ስርጭቱ ምትክ ሙዚቃዎችን በማስተላለፍ ላይ ሲሆን ከሰሞኑ ሙሉ በሙሉ ይዘጋል ተብሎ እንደሚጠበቅ ነው መረጃዎች የሚያመለክቱት። ተመልካቾቻችን ዜናዎቹ እነዚህ ነበሩ። ከአንከር ሚዲያ ዝግጅት ክፍል መሳይ መኮንን አብሬያችሁ ቆየው። ጤና ይስጥልኝ።